በዛሬው ቪዲዮ እነዚህ በስተመጨረሻ አዶናይና ጃኒ ምን እንዳለያያቸው ይፋም ተደረገ። እነዚህ ልጠይቅ አዶናይ የፈመሰው በማን ነው? በጃኒ። እነዚህን ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች እና የመሳሰሉትን አብረን እና ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁ እንዳትረሱ። ወደ ቪዲዮአችን። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችን ሳንታ ስለቱ ጠቅ ነው ውበቱ ጠቅ ጠቅ አድርጎ ወዲያው አስፈጸማት ነው የሚባለው። ብቻ ይሄ ነገር ልክ ነው ብላችሁ ነው የምታስቡት? እንደኔ ሀሳብ ልክ አይደለም። ያው ፕሮሞሽን ይሁን ምን እንደሆነ ማይታወቅ ቪዲዮ ማለት እንደዚህ ባለትዳሮችም ሀላል ሲወጡ ደስ አይልም። ብቻ እስቲ ራሳችሁንም ሀሳብ አስቀምጡልኝ፣ ደግሞ የሁላችሁንም አነባዋለሁ። እንቀጥል። በስተመጨረሻ አዶናይና ጃኒ ምን እንዳለያያቸው ይፋም ተደረገ። በስተመጨረሻም ጃኒና አዶናይ ያለያያቸው ምክንያት ከፋሚሊዎቹ ጋር ወይም ደግሞ ከቤተሰቦቹ ጋር በተያያዘ ጉዳይ እንደሆነ ነው የተገለጸው። በዋነኝነትም እንግዲህ የአዶናይ እናት በምታነሳቸው ቅሬታዎች አማካኝነት ጃኒን መስማማት ባለመቻልና እንዲሁም ደግሞ እነሱ በሚያሰምሩላት መንገድ መሄድ ባለመቻሏ ነው ትልቅ ብጥብጥና ትልቅ ሁከቶችን መፈጠር የቻሉት። ታዲያ ጃኒም ይህንን ነገር መቋቋም በማቃቷና ይህንን ነገር መሸከም ባለመቻሏ ነው እንግዲህ ይህንን ህይወት በቃኝ በማለት ከዛ ህይወት ላይ መውጣት የቻለችው። ነገር ግን በአሁኑ ሰዓት ከፍተኛ መነጋገሪያ የሆነው የአዶናይ እናት ባቀረበችው ትልቅ እንግዲህ መስመር ውስጥ መሄድ ባለመቻሏ ነው ጃኒ ከዚህ ህይወት መውጣት እንደምትፈልግ የተገለጸው። ይህ ነገር እንዴት ታዩታላችሁ? ሀሳባችሁ ኮሜንት ላይ ያው እንግዲህ ሰሞኑን ብዙዎችን ሲያነጋግር የነበረው የጃኒና የአዶናይ የጥላቸው መንስኤ ምን እንደሆነ አልታወቀም ነበረ እና በዚህ ሰዓትም አንዳንድ እየወጡ ባሉ በማስረጃዎች መሰረት ከእናቷ ጋር አለመግባባቶች ውስጥ ገብተው ነበረ እና አብዛኛውን ጊዜ ካያችሁ ቪዲዮ ላይም አንዳንድ ቦታ ላይም የአዶናይ እናት ጃኒ የምታይበት አስተያየት ልክ አልነበረም። ያው አዶናይም ከእናቴ አትበልጥም ብሎ ነው መሰለኝ የተዋት። ልጠይቅ አዶናይ የፈመሰው በማን ነው? በጃኒ። ቴንክ ዩ። በቃ እናንተ ትክክለኛ ተመልካች ናችሁ። እንደኔ እኮ ጃኒ ያን ጊዜ ያው እሱ ጋር ሆና ጆን ዳንኤል የሆነ ነገር እኔ ለሐቅ ነው እኔ እኮ የምቆም ታውቂያለሽ፣ የተናገርኳት እንጂ ጃኒ እኔ አክባሪ ናት። በዛ ላይ የኛ ሰው ነች። ትክክል። ግን አዶናይ እዚህ የደረሰው በጃኒ ነው። ከፈመሰ በኋላ ላሻላት ምን ጥርጥር አለው? ጃኒን ባይጠጋ ይፈምስ ነበር። ሰርቶ ነው ያመጣው። እየተጋጋለች ጆን ዳንኤልን በቃ ከዚህ በኋላ እድል የለም እሱን ያዘሽ በሚባል በዛ ነው በጃኒና በጆን ዳንኤል ስም ነው የፈመሰ። ምን ጥርጥር አለ? ግን ለምን መሰለሽ እኔ ይገባታል ይበሏት እንዴ ይበሏት እምልሽ ራሷን ማታቅ ራሷን መጣያዋና መውደቂዋን ማታቅ ሰው ስለሆነ ይበሏት። ትክ እሷን ደግሞ ያፈመሳት ጆን ዳንኤል ነው። አዎ እሷን አምጥቶ እዚህ እንትን ያደረሳት እሱ ነው። ግን ይሄኛው ተጠቅሞባት በዚህ ልክ ደግሞ ወጥቶ እንደዚህ አይነት እኔ ጋር ተለያይተናል ምናምን ለሷ የሚጠቅማት ተጣልታን በሩቅም ሆና ጆን ዳንኤል ይጠቅማታል ከአዶናይ በጣም ያው እሱን ልጁን ሊያስበሉታል ነበር እንደ ጆን ዳንኤል ስተት እኮ ሰርታለች እሷ ሰው እንዲጣላው ሰርታለች። ግን ምንም ችግር የለውም። እኔ አሁን ከጠየቅሽኝ አዶናይ የሚያወራው ነገር አይገባኝም። ምንም ነገር አይገባኝም። ለኢትዮጵያ እንትን አይሆንም፣ ፕላትፎርም አይሆንም። ልጅቱ የምታሳዝነው የዋህ ናት። በቃ የመጣውን ነገር ተቀብላ ማሯሯጥ ተጠቀመባት። አዟዟረ ግንባሯን ሲስም አንዴ አገጯን ሲስም አንዴ ድዷን ሲስም ጭራሽ አሁን ተጠቅሞባት ቁጭ አደረጋት። አስበዋል እንዴ ጆ አገጯን እያወለቀ የምትኖረው ህይወት ይሻላት ነበር እኮ።
ኧረ ጆን ዳንኤል እኮ ባለ ውለታው እኮ ነው። እኔ ገና ስትመጣ እኔ ጋር ነው የተሰዳደበችው ገስት ላይ ወላሂ ጠይቂያት፣ አምጥተሽ ብትጠይቂያት እሷ ራሷ ትናገራለች። እውነት ኧረ እናቴን እናንተ ፍቅር ይሄ ለነጮች ነው የሚሆነው እንዲህ እንክብካቤ ምናምን። እሷን እንደዛ ስናገራ ደውሎ ቴሌግራም ላይ በፈጠረተው እንደዚህ ወዲያው እዛ ላይ አትንካተዋት እንደዚህ አዲስ ነው የመጣችው ምናምን አለኝ ራሱ እሱ ማለት ነው። አትወዳታ ያን በትልቁ አሁን እሱ ሰውየው የፈመሰበት ምክንያት ምንድነው? እሷን ተጠጋ ጆን ዳንኤል ተቀማህ እንደዚህ ሆንክ ድል የለህም ምናምን በሚል በግርግር የጆን ዳንኤልና የሱ በቃ ታርጌት አድርጎ ነው የገባባት። ያሳዝናል ግን ምን ያሳዝናል? ከዚህ በኋላ ራሷን ሁና መጫወት ነው፣ ራሷን ጌሟን መጫወት ነው። ያ አሁንማ ልጁ በቃ ብቻዋን አሁን እኮ ከነናውም ጋር ምናምን ነው እሱ ያለችው። ገባ በቃ ወደ ስልጣን እኛ ስንመጣ እንዲፋኖ እንድራታለኛ እናቴቱ ስማ እኛ እያለን ትቀልዳለን። ምን አስበን ወለየ ነኝ ያለችው ግን እውነቷን ነው። እኔ እንጃ ነን ካሉ እሺ ነው። ምን አማራጭ አለን? ግን ፋዘሯ አካሚ ሲል ሰምቼዋለሁ። ያው ኦሮምኛ ቋንቋ ለምን ወሎ ነኝ ካለች ይመቻት። ነች ከሆነች ያርግላት፣ ደስ ይላል። እሺ ቃውጤዎች አይደላችሁ ኮሜንታተሮች፣ ያርግላት አባቴ፣ እኛ ደስተኛ ነን እንጂ ጃኒም ባይጠጋ አዶናይ ማንም ዙሮ የሚያዩ ሰው የለም ወላሂ። እኛ እኮ ለአዶናይ እኮ ጊፍት ሲሰባሰብለት እኮ ነበር የምናየው። እዩ ላክ ገስት ለአዶናይ ጊፍት እንትና ካናዳ እንደነበረ ቤት እየሰበረ እንግዲህ ቪዲዮውን እንዳያችሁት ነው። አንዳንድ ሰዎች ደግሞ እንደዚህ አዶናይ በጃኒ ተጠቅሞ ነው የፈመሰው የሚሉ አንዳንድ ሰዎች አሉና የአዶናይን ባክግራውንድ የበፊት ህይወቱን ያየ ሰው የአዶናይን አመጣጥ የሚያውቅ ሰው በጃኒ እንዳልፈመሰ ማንም ያውቃል። ሲጀመር ከጃኒ ጋር እንኳን እንዳሉ እንኳን ያሳወቀው በቅርብ ነው እንጂ ከዛ በፊት በጓደኝነት መልክ ነበር አብረው የነበሩት። ብቻ አዶናይ በራሱ ስራ ነው አሁንም ሰግጦ እየሰራ ነው። ማንንም አይሰማም። እኔ ደግሞ በጣም የሚመቸኝ ሰው ነው፣ አድናቂው ነኝ። ሌጀንድ ነው በቃ በዚህ ሰዓት ማንንም አይሰማም። እሱ የራሱን ስራ ጠንክሮ እየሰራ ነው። ብቻ ይመቸው አዶናይ። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድን ነው ይህ ሁሉ? በነገራችን ላይ ከ6 ሚሊዮን ወደ 5 ሚሊዮን 900 ሺህ ያስገብተውታል በአንድ ምሽት። ይህ የሚሆንበት ምክንያት አክሱም ላይ የተገደሉ ሙስሊሞች ወገኖቻችን አሉ ብለዋል እና አዶናይ ለምን በአርሲው ላይ ብቻ ሰርቶ አክሱም ላይ የተገደሉ ባሉት ሙስሊም ወገኖቻችን ላይ ቪዲዮ አልሰራም በማለት ነው ወደ 5.9 ሚሊዮን ያስገቡት ከ6 ሚሊዮን ማለት ነው። እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድን ነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው።
ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንጻር ካለኝ ታዋቂነት አንጻር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የስራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው። የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁ። እና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ ያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሽ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለው። ተረዳችሁ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበት ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁ ምን ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ ይችላል? ያው የአርሲውንም አላየም ነበረ። በዚህ አጋጣሚ ብዙ ቪዲዮ ሰርተውለት
እና አዶናይ ለምን ድምፅ አልሆንክም ምናምን ብለው እንዲያይ በኢንቦክስም ቪዲዮዎችን እንዲያይ አድርገውት ነው ያሰሩት። እና ይሄኛው ደግሞ የዛኛውን ድምፅ ሆኖ ይሄኛውን ድምፅ እንዴት አይሆንም ብለው ብዙዎች አንፎሎ አድርገውታል። ግን ይሄን መንገድ ልክ አልነበረም። ያው በኢንቦክስም ቢጠይቁት እኔ ያ ይቀል ነበር ባይነኝ። እንቀጥል። 10-100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ የማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁ? ስለዚህ እኔ የምፈልገው ምንድነው ድምፅ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ወይ እኔ ደግሞ ሁሌ ጥያቄ የሚሆንብኝ ነገር ይሄ ድምፅ ለማን ነው ድምፅ የሚሆነው? ማን ነው የሚሰማችሁ? ይሄ ድምፅ ሁኑ የሚባለው ነገር ጥቅም አለው ወይ? መንግስት ይሄን ነገር ሳይሰማት ቀርቶ ነው ወይስ ለማን ለሚመለከተው አካል ሳይሰማ ቀርሶ ነው? ይሄንን ነገር ድምፅ የሚባለው ነገር እንደኔ ሐሳብ ጥቅም ያለው ላይ አይመስለኝም። ያው የእናንተን ሐሳብ እስቲ ኮሜንት ላይ አስቀምጡልኝ። ሰው ነኝ፣ አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መጥተህ ማናገር ትችል ነበረ። እኔን ነው ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ።